እናናችን እህታችን እባክሽ ለሀብ ተረጁ ታርቃችሁኑ በቃ አልተቻለም እኮ ሀብ ሰሞኑን በተከታታይ አልተቻለም። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝት ይበልልኝ የኔ ውዶች የኔ ምርጦች ማለት ነው። እንግዲህ ሀብ ወንድማችን ከሌላ ከማየሽ ለማመን ይከብዳል እያለ እወድሻለሁ የኔ ውድ የኔ ፍቅር እያለ ያንጎራጎረ መጣል ማለት ነው። ስለዚህ ተረጁ ይበቃቸዋል። እስከ መቼ ድረስ ነው ጥላቻ? ይበቃሻል፣ አትጣሉ፣ በቃ አትጣሉ። ኑልን በሰላም ሀብም ራሱ በቃ ቪዲዮ ሰርቶ ለመፖሰትም አልቻለም ማለት ነው። ጠፍቷል። ባለፈው እንዳያችሁት እንግዲህ የሀይሚ ቤት አስጨረስኩኝ ብሎ ያን እንደመጣ ነው የቀረው አይደል ጋይስ? ባልሳሳት። አዎ። ከዛም በኋላ ቪዲዮ አልሰራም ማለቴ ከናኒ ከወንዱማ ጋር ነበር መጣ ነበር እና ከዛም በኋላ ጠፋ። በቃ ስለዚህ ተረጁ እናናችን እህታችን ተረጁ የኛ ቀብራራ ወንድም ማለት ነው እንግዲህ የቡራ መከታ ስለዚህ ተረጁና በቃ ታርቃችሁ ኑ፣ እሱም ሰላሙን ያገኝ። በቃ አልተቻለም ሰሞኑን በቃ በእንጉርጉሪያ በምን ስለዚህ ተረጁ እባክሽ ነው የምንለው። አጋይሶች እንደዛ ነው የምንለው። እና የኔ ውዶች የኔ ምርጦች እንዴት ነበረ የትናንትናው በዓል? እንዴት አለፈ? ደስ ይላል ወይ? አዎ እኛ ጋር እንግዲህ ደስ ይላል። አሪፍ ነው። ደስ ይላል እና እንዴት አሳለፋችሁ ሁላችሁ ማለት ነው። እንግዲህ ጾሙም ሰንብታችሁ ምን ብላችሁ? ትናንትና ደግሞ ኢድም ነበረ። እንዴት አለፈ? እንዴት ሳሳልፋችሁ? ተመቻችሁ ወይ የትናንትናው ቀን? ዛሬ ደግሞ የሌለ ዝናብ ደግሞ በፈጣሪ ስም ዘረገፈው። ልንገራችሁ ቦታውን እንዴ ፉጀራ የሚባል አካባቢ ታውቃላችሁ? እንድም ያለ ገጠር ማለት ነው። ገጠር ውስጥ የምሬ እንምላችሁ እንደው ዝርግፍ አደረገው ጋይሶች። እንደው ፈጣሪ ሆይ ብቻ ደስ ይላል። እንግዲህ ያው ሙቀት አልገባም ነበር በደንብ እንግዲህ ያው ቀዝቀዝ ደግሞ እያደረገው ነው። ስለዚህ የኔ ውዶች የኔ ምርጦች በዚህ መልኩ መጥቻለሁ። እኔንም ደግሞ ላይክ አድርጉ ግቡና ፕሊዝ፣ ስትገቡ በላይክ ግቡ።